ህይወቴን ያበላሸውም ቀን ያን ቀን ነው መስከረም 1 ቀን 9/11 እንዴ የአሜሪካው 9/11 ጥቃት እዛ ስር ነበርኩ እኔ እስኪ ንገሩኝ እንዴት ነበር እንግዲህ እኛ በመገናኛ ብዙሃን ያየነው የአሜሪካኑ 9/11 ኢትዮጵያውያን እንደነበሩ ዜናዎች ይሰራጩ ነበር የተለያዩ ዜናዎች እስኪ 9/11 እኔ እዛ ውስጥ አልነበርኩም ውስጡ 9/11 ውስጥ እምኖረው ግን 2 ብሎክ ነው ከዛ ከታወሩ 2 ብሎክ ነው እምኖረው እሺ ልጆቼ ትምህርት ቤታቸው እዛው ስር ነው የትንሿ ልጅ እንደውም ሁለተኛው አውሮፕላን ሲመታ እኔ ያንለት ልደቴ ነበር እንግዲህ 50 ዓመቴ ነበር ያንለት የዛለት 50 ዓመት እና ልጆቹን ትምህርት ቤት ሳደርስ ትንሹን ልጄን 10 ዓመት ሲሞላው ወርልድ ትሬድ ሴንተር ላይ እራት አብልቼው ነበር ለልደት ማክበሪያ ብዬ እና ያንለት በቃ ትምህርት ቤት ሳደርሳቸው ዛሬ ማታ የኔን ሴሌብሬት እናረጋለን እዛ ወስዳቸዋለሁ ብዬ አድርሻቸው ቤቴ ገባሁ እሺ ገብቼ ራሴን አስተካክላለሁ ስራዬ ለመግባት በጣም ኃይለኛ የሚል ነገር ተሰማኝ እና ደነገጥኩ በበረንዳ ወጥቼ ሳይ ሰዎች ሁሉ ወጥተው ይላሉ ምን እንደሆነ አላወቅንም እና አይለብሻለሁኛ ታች ልውረድ ብዬ ኤሌቬተር ውስጥ ስገባ ምን እንደሆነ ታውቂያለሽ አልኳት አንድ ሴትዮ ምንድነው የሆነው ስለ አልሰማሽም ወርልድ ትሬድ ሴንተር እኮ ተመታ አለችኝ ያኔ ልጄ ትምህርት ቤት እዛ ስር ነው ከዛ በቃ በሩጫ እየሮጥኩ ሲሄድ ለካ ገና የመጀመሪያው ሲመታ ልጆቹ ፕሌይግራውንድ ላይ ነበሩ እሱን ሁሉ አይታለች ልጄ እና እዛ ስደርስ ሳገኛት በቃ ነው ያለችው ታለቅሳለች ደንግጣለች እሷን አይዞሽ ያልኩኝ ሳባብል ሁለተኛው ታወር ተመታ ያኔ በሙሉ ላያችን ላይ ነው ካቨር ነው ያደረገን ከዛ እሷን ፒክ አድርጌ ታውቃለህ ይሄ ጭንቅላት አለመስራት እሱ ሴፍ ነው ልጄን ወንዱን እኮ ነው across the street ነው ሃይዌይ ነው የሚለያያቸው እንጂ እዛው ነው ያለው እሱ ምንም አይሆንም ደህና ነው ብዬ እሷን ይዤ አይዞሽ ያልኩ እሷን ብቻ ባብዬ ቤት ማስገባት ነው የኔ አስተሳሰብ ልክ ቤቴ ጋር ስደርስ ሌሎች አባትና እናቶች ልጆቻቸውን ከሱ ትምህርት ቤት ደግሞ ያመጣሉ እንዴ ከዛም ታመጣላችሁ እንዴ ስላቸው ምን ይመስልሻል ታዲያ አሉ what do you think አሉ እንደገና እሷን ይዤ ሩጫ እሱ ጋር ሄድኩኝና እሱን ማገኘሁት አውጥቼው እንዲሳይ ብዙ ትርምስምስ ነው የምታየው ማየትም አልፈለኩም እና ሃይዌይ ላይ ነው ያለነው ቤታችን ለመድረስ ሁለት ብሎክ ናት በጣም ቅርብ ነው እዛ ላይ ስንሄድ ልጄ አየና ማሚ አያቸው ሰዎቹ ሲወድቁ ከላይ አለኝ እሱን እንዳታይ ነው ዲብሪ ነው ቢልዲንጉ ሲወድቅ ነው እና ወደዛ አቲ ያልኩኝ እየጎተትኩት ሄድን ልክ እኛ ቤት ጋር ስንደርስ ማቋረጥ አቃተን ሃይዌውን አምቡላንስ ነበር ፖሊስ ነበር አስቆሙ እዛ ሲያስቆሙን ይሄ ልጅ ገና የ10 ዓመት ልጅ ነው እንደገና ኩሪዮሲቲ ማለ አይደለም ያየ ይሁን 2-3 ነው ታይዘው ነው እኮ የሚወድቁት አለኝ እነትም ዞር ብዬ ሳይ 2-3 ይሆኑና እንዲወርዱና ሚድ ኤር ግማሽ መንገድ ላይ ይለያያሉ በጣም ዲፊካልት ነው አይወጣልህም ከአይምሮህ አይወጣልህም ታውቃለህ እንትኑ ሲፈርስ ቢልዲንጉ እዛ ውስጥ የነበሩ ሰዎች ናቸው ይወድቁት ነበር እየተያያዙ አየ እሳቱ መቀጣጠል ሲጀምር እንግዲህ ተነፍሳቸውንም ለማትረፍ እና ግን መሃል ላይ ይለያያሉ ታውቃለህ አንዳንድ ጊዜ 2-3 ሆነው ነው የሚወርዱት አንዳንዴ 2 ሆነው ግን መሃል አየር ላይ ይለያያሉ ያው
ይወድቃል። ይሄን አየ ነው ልጁ። ይሄን ሁላችንም አየን። እና እሱ በጣም አፌክት አደረገን። እሱ ብቻ ሳይቀር ደግሞ ለ3 ዓመት ሙሉ ቤታችን አየሩ ጥሩ ነው ተባለ። ለ3 ቀን ወጣን መጀመሪያ ከቤታችን ጓደኞች ነበሩኝ።